አቤል መቀየሩ ደስ ብሎኛል። ሌላው እንኳን ችግር የለውም። የልዑል እንኳን ብዙም ሰው አያውቀውም፣ ችግር የለውም። የልዑልን ቤት ባይቀይርም ቢቀይርም ብዙም የሚያውቀው ስለሌለ ብዙም እንትን አይልም። ግን የአቤል ግን ብዙዎች ሰዎች ስለሚያውቁት እዛ እየተመላለሱ በሱ ምክንያት እንግዲህ መውጫ መግቢያ አሳጥተውት ነበረ። እናንተም ኮሜንት የምትጽፉት ቤት መቀየር አለበት ሳይገሉት በፊት የሆነም እያላችሁ በጣም ብዙዎቻችሁ የእውነት ተጨንቃችሁ ልክ እንደ ራሳችሁ ወንድም አይታችሁ ብዙ ነገር እያደረጋችሁ ብዙ እየመከራችሁ እነሱም እንግዲህ እግዚአብሔር ይስጣቸው እናንተ ባላችኋቸው መሰረት ነው የሚሄዱት። ከነገራችን ላይ ኮሜንት እንደሚያነቡን ያየሁት በዚህ ቤት መቀየራቸው ነው። ኮሜንት የሚያነቡ አይመስለኝም እስካሁን ድረስ። በጣም እነሱ ጋር ኮሜንቶች ስለሚበዙ እያለፉ ምናምን የሚሄዱ ነው የሚመስለኝ። ግን እግዚአብሔር ይስጣቸው ለራሳቸው ለደህንነታቸው ነው። ሰው ለራሱ ሲል ብዙ ነገር ያደርጋል። እነሱ ደግሞ ለሰው ሲሉ ብዙ ያደርጋሉ። ለራሳቸው ደግሞ ምንም አያደርጉም። እንደምታያቸው ነው። ምንም ጥንቃቄ ምንም እንትን አያደርጉም። ያው እንግዲህ እግዚአብሔር ይመስገን ብዙ ጊዜ እናንተም በተደጋጋሚ ጠይቃችሁ ነበረ። ዛሬ ግን መልሳችሁን እንግዲህ ጥያቄያችሁ የተመለሰላችሁ ይመስለኛል። እንግዲህ ሰሞኑን ደግሞ አዲስ ነገር አለ በዚያች በሊያ ጉዳይም የሊያ ጉዳይ እንግዲህ ሕፃኑ እናቱን ካገኘ በኋላ ልዑል ምንድን ነው ሲያስለቅሰው የነበረው? ይቺ እናት እንግዲህ ልጇን እዛ ቤት መታ የወሰደችባት ሊያ ሀያ ነው ያለችው። 20 ሺህ እንግዲህ ልጅ በ20 ሺህ ብር የምትገዛ ይቺ ሊያ የተባለች የሰው እንከፍ የሰው ተንከሲስ የሆነች ሴት ለድራማም ለመስራት ብቻ ስትል በደካማ ጎኗ ገብታ እንግዲህ 20 ሺህ ብር ሰጥታ ልጇን ወስዳ እንግዲህ 1 አመት ሙሉ ከልጇ ነጥላት። እግዚአብሔር አምላክ ደግሞ ፈጣሪ ያጣመረውን ማንም ሊለየው አይችልም። ታውቃላችሁ። በልዑል አማካኝቶ እንግዲህ ልጇ እጇ ሲገባ እናት እንባዋን መቆጣጠር አቅቷት ልዑል ራሱ እያስለቀሰው ቪዲዮ ነው ትናንት የተለቀቀው ቪዲዮ። በጣም ልብ የሚነካ ነገር ነው። የህፃኑ የእናትየዋ ሁለቱ ልጁ ኦሞር እናቱን ወደ መርሳት እያለ ነው። የሚገርማችሁ ገና ጩጬ ነው ስታዩትን ትንሽ ነው። ብቻ አሳዝኖኛል። እውነቴን ነው የምላችሁ በጣም አሳዝኖኛል። ሊያ እንግዲህ ይህን ያክል ነው የሰውን ህይወት የምትገምተው፣ በብር ነው የምትገምተው። እና ምን አይነት ርካሽ ሴት ብትሆን እንደሆነ አላውቅም። እሷ ግን ሁሉም ነገር ተሳክቶላት ሁሉም ነገር በሰራችው ባዘጋጀችው ወጥመድ ብዙ ነገር ሰርታ እዛ ቤት ልጁን ግን ያለ እናት ልታስቀረው ነበረ። ግን ደግሞ እግዚአብሔር ደግሞ ጥሎ አይጥልምና ልዑልን ጥሎለት እንግዲህ አፈላልጎ ሳይውል ሳያድር እናቱ ጋር አገናኝቶታል። እዛ ቤት ውስጥ ስትመጣ እንግዲህ ሊያ የተባለችው ምንም አይነት ነገር እንደማትፈልግ ልጁን ለ3 ቀን ለ4 ቀን ብላ እንደወሰደችው እየተናገረች ነበረ። እሷ ግን 3 ቀን 4 ቀን ሳይሆን 1 አመት ነው። አሁን እንኳን ይህን ድራማ እንኳ ከጨረሰች በኋላ ወስጄ ልመልስላት አላለችም። እናቷ ቤት ነው ያስቀመጠችው ልጁን እንዳያችሁት። ምክንያቱም ይይዙኛል ብላ ፈርታ ይሆን ምን አስባ ይሆን ምንም የማውቀው ነገር የለም። በጣም ጨካኝና አረመኔ ሴት ናት የእውነት። ሰዎችን ከጀርባ ሆና ሴራ ታስራለች እንጂ ፊት ለፊት መታ የምትጋፈጥ ሴት አይደለችም። በጣም ርካሽ የሆነች ሴት ናት። የሰው ህይወት እያበላሸች ነው ያለችው። ግን አንድ ቀን ደግሞ እሷ አሁን እንደዚህ የምትኮራበት እንትን ሁሉ ነገሯ ታጠዋለች። ታያላችሁ በቅርቡ የሰው ንብረት የሰው እንትን ቤቱ መኪና ምናምን የሚሉት የእውነት ያበበ ራሱ መወሰድ አለበት ብዬ ነው የማስበው እኔ። ምክንያቱም እነሱ ለፍተው ወይም እንትን ብለው አይደለም ያመጡት። ይሄን ንብረት ተሰርቆ ነው። ብሩም ቤቱም ለመንግስት መሰጠት አለበት። እንግዲህ ባለ ንብረቱ እስከሚመጣ ድረስ መወረስ ያለበት ይመስለኛል። እንደፈለገ እንዲፈነጭ መልቀቅ የለባቸውም። እስካሁን ድረስ ቤቱና መኪናው እነ ልዑል ምንም ብዙም እንትን አላሉትም። ግን እንደናንተ ኮሜንቶች እኔ ራሱ ቤቱ ለሱ እንደማያስፈልገው እንደማይገባው ነው እየተረዳ ያለሁት። የሊያም እርግጠኛ ነኝ አበበ ያለው
እሷማ ከአበበ በላይ ነው የሚኖራት እርግጠኛ ነኝ። ስለዚህ የሁለቱም ሌባዎች እንግዲህ ሁለቱንም አንድ ላይ አጣርቶ ነገሮች እስከሚመቻቹ ድረስ የሆነ ነገር ማድረግ አለባቸው ብዬ ነው የማስበው። ያው እነሱ እንግዲህ አንዱ ቦታ አሉ ሲባሉ አንዱ ቦታ ይሄዳሉ፣ አንዱ ሲባሉ አንዱ እያሉ እንግዲህ እየተሽለጠለጡ ነው ያሉት። መጨረሻ እጃቸው ውስጥ መግባታቸው ስለማይቀር እየተሯሯጡ ነው። ላታሮ ምንድን ነው ላታመጭኝ አታሯሩጭኝ ይባላል። እያደከሟቸው ነው ያሉት። አበበም እንግዲህ በብር ነው ሰውን ልውል እንትን ወይ ልውልን ወይ አቤልን የሆነ እንትን አድርጉልኝ ሲል ሁሉ ጊዜ ብር ከፍሎ ነው። ፊት ለፊት እንደዚህ ራሳቸው ወጥተው አይደለም እንትን የሚሉት። እንግዲህ ወንጀልን ሁሉ ነገር የሚያሰሩት በሰው ነው። እነሱ አይነካኩም። ከወንጀል ራቅ ብለው ነው የሚሰሩት። የብልጥነታቸው ብልጥ በጣም እኮ ነው የሚገርመው። ሁለት ሽባ አንድ ላይ እነሱ ይህ በሰሩት ኃጢአት በሰሩት ወንጀል ሌላ ሰው ምንም የማያውቀውን ያስገባሉ። ክፉ ናቸው በጣም የእውነት ሰው በጣም እኔ እስካሁን ድረስ ስንት ሰው አይቻለሁ። የአሁኑ ደግሞ ባሰ ከፋ። በስመ አብ ስንት አረመኔ ሰው አለ። ጌታ ሆይ ትዕግስቱ ስጠኝ። ዋናው ነገር እንግዲህ የአቤል ቤት መቀየሩ ነው። ሌላው እንግዲህ ቀስ በቀስ ይደርሳል። ሌላውም ደስ ያለኝም ነገር ልጁ ህፃኑ ልጅ ከእናቱ ጋር በመገናኘቱ ደስ ብሎኛል። አሁን ላይ የምታሳስበው እንግዲህ እስካሁን ድረስ ሰቀቀን የሆነችባቸው የራሔል እናት ናት። እንግዲህ በዚህ ገባች ስትሉ በዚህ ታያታላችሁ። የማትሄድበት እንትን የለም። እጇ በጣም ረጅም ነው። እንደዚህ መታ ስታለቅስ ምስኪን ምናምን ትመስለናለች እንጂ በጣም ከጀርባ በጣም ብዙ ሴራ የምትሰራው እንደውም እሷ ከነ ሊያ ጋር ከነ አበበ ጋር አብራ ነው የምትሰራው። ኦልሬዲ ምን እንደሆነ ችግራቸው ከአቤል ጋር አላውቅም። ሁሉም ከአቤል ጋር ነው ችግሩ። በጣም ነው የሚያሳዝነው። መጨረሻቸውን ያሳየኝ እና አበበ እነ ሊያ እንግዲህ እንደፈለጉ ቢሆኑም መጨረሻቸው እነ ልዑል እጅ መግባታቸው ስለማይቀር ምንም ብዙም አታስቡ ማለት ነው። አቤልን እንዳይጎዱት ነበር እስካሁን ድረስ ብዙዎቻችሁ ጭንቀታችሁ፣ ብዙዎቻችሁ ቤት መቀየር አለበት በጣም ብዙ ነገር እያላችሁ የነበራችሁት እንግዲህ በተለይ የራሔል እናት ከመጣች ቀናት ጀምሮ ምንም ደስ የሚል ነገር አላየንም ነበር። በሱም ምክንያት እንግዲህ ብዙዎቻችሁ ስትጠይቁ፣ ብዙዎቻችሁ የሆነ እንትን ስትሉ ነበረ። እንግዲህ እነሱም ያንን ያላችሁትን እንትን ለማለት ሁላችሁንም የሆነ ሳላመሰግናችሁ አላልፍም። እና እንግዲህ ይህንን እነዚህ ሰዎች እንግዲህ መጨረሻቸው አሁን ምን አባታቸው እንደሚሆኑ አላቅላቸውም። ምክንያቱም አሁን በኋላ አያገኙትም። አምሽቶ ገባ ምን አለ ምን አለ ምን አለ ጭንቀት ተገላገልን ማለት ነው። በቃ ትልቁ ጭንቀታችን የአቤል ነገር ነበረ። ከዚህ በኋላ እንግዲህ በተቻለው አቅም ደግሞ እንግዲህ ፈጣሪ የሚጠብቀው የእናንተም ጸሎት ብቻ። እግዚአብሔር ይመስገን ብዙ ነገር እያሰብን ነበር። ብዙ ነገሮች የማናስበውን ብዙ ነገር እያሰብን ነበር። ግን ደግሞ ፈጣሪ ጠብቃቸው ወንድሞቻችን። እንግዲህ ሊያና አበበ እንግዲህ ብዙ ርቀት እየሄዱ ነው። አሁንም እኮ አላረፉም። አሁንም ቢሆን ሰው መቅጠራቸው በየእንትኑ እሱ የሚሄድበት እንደፈለጉ እንደነ ልዑል እኮ ተሳቆ የሚኖር ሰው የለም ኢትዮጵያ ውስጥ ታውቃላችሁ። ነፃነት የሚባል ነገር የለም። እንደፈለጉ ካፌ ገብተው መብላት አይችሉ። በጣም እኔ አንዳንድ ጊዜ አሁን ላይ መፈራላቸው ይሄን ነገር ሁሉም ያውቃል። ከነገራችን ላይ ልዑል ራሱ ተናግሯል። ካፌ መብላት አንችልም፣ የፈለገው ሻይ መጠጣት አንችልም። ምንም ቤታቸው ውስጥ ብቻ ነው አብስላ የምትጠብቃቸው። ይሄ ነገር እንዳለ ሆኖ አሁንም እፈራላችሁ እኔ ለነሱ
ይቺ የሊያ እናት በጣም እፈራታለሁ። ምክንያቱም ሴትዮዋ የማትሄድበት ነገር የለም። ባለፈውም የዛሬ ስንት ዓመት በመስፍን ዙሪያ ብዙ ነገር ተፈጥሮ አይታችኋል። ገንዘብ አንዳንድ ጊዜ ሰውን ያሳስታል። አታረግም ታረጋለች ሳይሆን ገንዘብ ሲሰጥሽ የምታረጊውን አታቂም። ነገ ጠዋት ምን ይዞብኝ ይመጣል፣ ችግር ያመጣብኛል ምናምን የሚለው ነገር በፍጹም አያታስበውም። ብር ያታልላል። ምግብ የምትሰራላቸውን ደግሞ እንደው እንዳያገኟት እና እንዳያታልሏት እሱም ብቻ ነው የምፈራላቸው። በሌላ በምንም ሊያገኟቸው አይችልም። ሌላው ደግሞ እንግዲህ ከካሜራ ጀርባ ያሉትም እየተጣሩ ያሉት መረጃ የሚሰጡ አንዳንድ ይኖራሉ በማለት እየተጠራጠሩ ብዙ ነገሮች እየተፈጠሩ አይታችሁ ነበር። አሁን ግን ሰላም ይመስለኛል። ያው እንግዲህ ለህሊናቸው ሲሉ ለራሳቸው እንትን ሲሉ ታማኝ ከሆኑ ታማኝ የሆኑ ካልሆኑ እንግዲህ ምንም ልታረጊያቸው አትችይም። አሁን ልዑል በእያንዳንዱ እንትን ስልካቸው ጠልፎ ምን ከማን ጋር እንደሚያወሩ ከማን ጋር እንደሚጻጻፉ ሁሉም ነገር ካለበት ሆኖ ማየት ይችላል። እድሜ ቴክኖሎጂን ይላል እና በዚህ ምክንያት እንግዲህ እንደዚህ ያደርጋሉ ብዬ አላስብም። ደግሞ እስከ መቼ ድረስ የስንቱን ስልክ ተቆጣጥረሽ ትዘርጋለሽ? እንደው ራሳቸው ህሊና ካላቸው ለራሳቸው ሲሉ ታማኝ ከሆኑ እንጂ ከባድ እኮ ነው። ሰውን ተጠብቀሽ ሰውን እንትን ብለሽ በጣም አስቸጋሪ ነው የእውነት። እንደ ሰው ከባድ እንደ ሰው አስቸጋሪ የለም። በተለይ ጥላትሽ ከጠገብሽ ሆኖ አብሮ እየበላ እየጠጣ የሚያስመስል ከሆነ እሱን ለመከላከል ትንሽ የሚከብድ ይመስለኛል። ብቻ ፈጣሪ ይጠብቃቸው፣ ወንድሞቻችን ፈጣሪ ይጠብቃቸው። ሰው ልቦና ይስጠው። ገንዘብ የሚያሳድዱትንም ልቦና ይስጣቸው፣ ወደ ቀልባቸው ይመልሳቸው። ገንዘብ በጣም በዚች ምድር ላይ እንደ ገንዘብ ተራ ነገር የለም። የሰው ህይወት ያበላሻል፣ ህይወትሽንም ይቀይራል። ግንም ደግሞ በአግባቡ ሲመጣ ነው ህይወትሽን የሚቀይረው። ገንዘቡ ተሰርቆ የመጣ የሆነ እንቅልፍ ራሱ በስነ ስርዓት እንቅልፍ የለሽም። ሁልጊዜ ስታስቢ መጡ ወሰዱት እያልሽ እና እንደዚህ አይነት ነገር ሳይሆን መጠንቀቅ ያለባቸው ይመስለኛል። እንግዲህ ሊያና አበበን በዚህ ምክንያት ነው አሁን እንቅልፍ ያጡት። እነ ልዑል እና አቤል መጥተው ያለንን እንዳይወስዱት በማለት እነሱን ለማጥቃት ከጀርባ በጣም ብዙ ርቀት እየሄዱ ያሉት ተሰርቆ የመጣው ገንዘብ እንዳይወሰድባቸው ፈርተው ነው። ኦልሬዲ የእነሱ እንኳን አልቆላቸዋል። ምንም አሉ ምንም መወሰዱ አይቀርም። የራሳቸውን የላባቸውን ለፍተው ደክመው መስራት አለባቸው። በሰው ላብ ቁጭ ብሎ መብላት በፍጹም የተከለከለ ነው። እኔ ዛሬ በጣም ደስ ያለኝ ነገር የነሱ የራሳቸው ጉዳይ ነው። ስለ ቤቱ ስለ መኪናው የራሳቸው ጉዳይ ነው። ግን ደስ ያለኝ ነገር ህፃኑ ከእናቱ መገናኘቱ፣ ሁለተኛ ደግሞ አቤል ቤት መቀየሩ የብዙዎቻችሁን ስትጨነቁ ስላየው በኮሜንት ስር ምናምን ብዙ ነገር እንትን ስትሉ ስላየው እሱ ነገር አስደስቶኛል። ስለሌላውን ነገር እነሱ ራሳቸው ተመራምረው መድረሳቸው ስለማይቀር ብዙም አያስጨንቀኝም። ይቺ ሴትዮ ደግሞ ካጠገባቸው ማራቅ አለባቸው። ልዑል ከዚህ ሴትዮ መራቅ አለበት። የራሔል እናት በጣም አስመሳይ ሴት ናት። እኛ እንደምናያት አሳዛኝ ምስኪን ምናምን መስላ ነው የምትቀርበው። ግን ከጀርባ የምትሰራቸው ስራዎች ከማን ጋር እንደምትውል ምን ስታረግ እንትን እንደምትል ፈጣሪ ነው የሚያውቀው። አንዳንድ ሰዎች እያስመሰሉ እያለቀሱ እያባበሉ ምናምን ብዙ ነገሮች እንትን ይላሉ። ግን በጣም ከባድ ነው፣ የእውነት ከባድ ነው በጣም እና እግዚአብሔር ይሁናችሁ ወንድሞቻችን፣ ፈጣሪ ጠብቃችሁ እያልን እንግዲህ ሰሞኑን በጣም ብዙ አዳዲስ ነገሮችም እያያችሁ ነው። በሚኪ ጎጆም እንደተገኘ አሁን ሰላም እንደሆነ ሁሉም ነገር ብቻ እግዚአብሔር ይመስገን። ነገ ደግሞ ሌላ ቀን ነው። ዛሬም እንደዚህ
እያሉ እንግዲህ ቀኑን እየገፉ ነው ያሉት። ሰዎቹም እንግዲህ ከጊዜ ጊዜ እየሸሹ ነው ያሉት። ሊያና አበበ ያሉበት እስካሁን ድረስ ኮቴ ኮቴ የሚባል ነገር የላቸውም። እጃቸው ውስጥ አንድ ቀን እስከሚገቡ እንደፈለጉ እየሆኑ ነው። ብቻ መጨረሻቸውን ያሳያል። አቤል ወንድማችንን ፈጣሪ ጠብቀው እያላችሁ እንግዲህ ሁላችሁም በጸሎታችሁ አስቡት። እንግዲህ ሁላችሁም በዛሬው ቪዲዮ ደስ እንደሚላችሁ አልጠራጠርም። ብዙዎቻችሁ ጥያቄያችሁ የተመለሰላችሁ ይመስለኛል። ለማንኛውም የምወዳችሁ ቪዲዮውን ግን ላይክ አድርጉ። እስከረተው እኔ አዳዲስ መረጃዎች እንደዚህ ከየትም መሰብስቤ እያመጣሁላችሁ ቪዲዮ ስትጀምሩ ላይክ አድርጉ ጋይዝ። በጣም ቁሟል። በጣም 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 ማለት ነው። ሰብስክራይብ ማድረጋችሁ ትታችኋል። እስኪ አድርጉ የእውነት። አንዳንዶች ጠይቁኛላችሁ በውስጥ፣ አንዳንዶች ደግሞ እንዲያርጉ ስትባሉ ደግሞ አታረጉም። እኔ እኮ ላይክ ሼር ስታረጉ ነው ደስ የሚለኝ የእውነት። እና ከተመቻችሁ ሼር አድርጉ። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ መግቢያ ላይ በትንሹ ቤት ሲቀይሩ እንትን ያለ ቪዲዮ አለ። እሷን በትንሹ አስገብቼላችሁ ታዩታላችሁ። ምክንያቱም ውሸትሽን ነው ምናምን ልትሉ ስለምትችሉ ታዩታላችሁ። በትንሹ አስገባላችኋለሁ። ቦታው አቅጣጫው ምናምን እንዳይልብኝ ማለት ነው። ስለዚህ ለማንኛውም ሰላማችሁ ይብዛ እያልኩኝ የዛሬው ቪዲዮ ይመስላል። ሰላምና ፍቅር ተመኘውላችሁ። ባይ ባይ።